እነ ጌታቸው ረዳ ትግራይን ለመቆጣጠር ምክር ቤት በአዲስ አበባ መሰረቱ። ማን አብሯቸው ነው? የታጠቀ ሰራዊት መያዛቸውም ታውቋል። በዝርዝር እንመለከተዋለን። ከውጭ የዩክሬን ከባድ ጥቃት በሩሲያ የነዳጅ ማጣሪያዎች ላይ መፈጸሙን ተከትሎ ሩሲያ የአስቸኳይ ጊዜ አዋጅ አውጃለች። ስለ ኢራንም አዲስ መረጃ አለን። አብራችሁን ሰብስክራይብ በማድረግ ይቆዩ። በህወሓት ጫና ከትግራይ የሸሹ የፖለቲካ ኃይሎች ክልሉን መልሶ ለመቆጣጠር ያስችለናል ያሉትን ምክር ቤት ዛሬ በአዲስ አበባ መስርተዋል። እንደ ጌታቸው ረዳና ጀነራል ጻድቃን ገብረትንሳኤ ያሉ የህወሓት ተቃዋሚዎች የመሰረቱት የትግራይ ሰላምና ለውጥ ምክር ቤት የተሰኘ ተቋም ነው። ምክር ቤቱ የተመሰረተው በአፋር ክልል የሚንቀሳቀሰውን ሐራ መሬት ወይ የትግራይ ለውጥ ኃይል ታጣቂ ቡድን አዛዥ ጀነራሎችን አቅፎ መሆኑ ታውቋል። በአዲስ አበባ ከተማ መመስረቱ የተነገረለት የለውጥ ኃይሎች ምክር ቤት ህወሓትን አስወግዶ ትግራይን ለመቆጣጠር የሚሰራ ነው ተብሏል። በህወሓት ግፊት ከትግራይ የወጡት የፖለቲካ ኃይሎችና አፋር ክልል የመሸገው ታጣቂ ቡድን በቀጣይ ስለሚኖራቸው የጋራ ትግል ሲመክሩ መሰንበታቸው ተገልጿል። ብዙ የፖለቲካ ተንታኞች የህወሓት ጀንበር መጥለቋን በስፋት እየዘገቡ ሲሆን ክልሉ በሌላ አውዳሚ ጦርነት ከመመለሱ በፊትና ከነበረው በባሰ ሁኔታ እንዳይጎዳ ጥንቃቄ ያስፈልጋል የሚሉ አስተያየቶችን እያሰሙ ነው። ከዚህ ቀደም ይሄ ስብሰባ ከመደረጉ በፊት ጀነራል ሳሞራ የኑስ ተመሳሳይ ሐሳብ ማቅረባቸውን መዘገባችን ይታወሳል። በቀጣይ ሊፈጠሩ የሚችሉት ሂደቶች አሁንም ትልቅ ጥንቃቄ እንደሚፈልጉ ያሳየ ክስተት ሆኖ ማለፉን ኦምኒያ ዜና ተመልክተዋለች። ለሁሉም ወገኖች ሰላማዊ ውይይትን እንመኛለን። ከውጭ ያገኘናቸውን ዜናዎች መራርጠን የምናቀርብበት ሰዓት ላይ ደርሰናል። አብራችሁን ቆዩ። ዩክሬን ከባድ ጥቃት በሩሲያ የነዳጅ ማጣሪያዎች ላይ መፈጸሟን ተከትሎ ሩሲያ የአስቸኳይ ጊዜ አዋጅ አውጃለች ይለናል። ሩሲያ በዩክሬን ጥቃት ምክንያት የአስቸኳይ ጊዜ አዋጅ ማወጇን የስፑትኒክ የዜና ወኪል አሳውቋል። ዩክሬን ድሮኖች በራይዘን የነዳጅ ማጣሪያ ላይ በፈጸሙት ጥቃት ከፍተኛ ውድመት መድረሱንና ስትራቴጂካዊ በሆኑ ቀጠናዎች ላይ ደግሞ የእሳት አደጋ መከሰቱን ተከትሎ የሩሲያ ባለስልጣናት የአስቸኳይ ጊዜ አዋጅ አውጀዋል። በተመሳሳይ ወቅት ሞስኮ በዩክሬን ይዞታዎች ላይ አዳዲስ ጥቃቶችን የሰነዘረች ሲሆን ሁለቱም ወገኖች ከጠላት የጦር ግንባር በስተጀርባ ባሉ ጥልቅ ይዞታዎች ላይ ረጅም ርቀት በሚጓዙ ድሮኖችና ትክክለኛ ኢላማቸውን በሚመቱ ጥቃቶች ላይ ይበልጥ መተማመናቸውን ተከትሎ በተለያዩ ግንባሮች ላይ ያለው ጫና በርትቷል። እየተባባሰ የመጣው የጥቃት ማዕበል ግጭቱ መሰረተ ልማትን ወደ ማውደም ሰፊ ጦርነት እየተቀየረ መምጣቱን የሚያመለክት ሲሆን ሁለቱም ሀገራት የሎጂስቲክ የነዳጅ ማጠራቀሚያዎች፣ የአየር መከላከያ ስርዓቶችና የወታደራዊ አቅርቦት መረቦችን መዳረሻ በማድረግ ላይ ይገኛሉ። ሌላኛው ኢራን የተመለከተው ዜናችን ኢራን በሆርሙዝ የባህር ሰርጥ ላይ አዲስ የታሪፍ ስርዓት እየዘረጋች መሆኑን አስታውቃለች። በሆርሙዝ ሰርጥ ከኢራን ጋር የሚተባበሩ የንግድ መርከቦችና ወገኖች ብቻ ተጠቃሚ ይሆናሉ ሲሉ የኢራን የደህንነት ኃላፊ አዚዚ ገልጸዋል። የነጻነት ፕሮጀክት እያሉ ለሚጃጃሉ ሆርሙዝ ዝግ ሆኖ ይቆያል ብላለች ኢራን። ጦርነቱ ከተጀመረበት ቀን ጀምሮ እስካሁን በርካታ መርከቦች በሆርሙዝ እንደቆሙ የሚታወቅ ነው። ሌላኛው ዜናችን የአውሮፓ ሀገራት በሆርሙዝ ስትሬት በኩል ለማለፍ ከኢራን ጋር ድርድር ጀምረዋል ይለናል። የአውሮፓ ሀገራት የንግድ መርከቦቻቸው በስትራቴጂካዊ የሆርሙዝ የባህር ወሽመጥ በኩል በሰላም እንዲያልፍ ከቴህራን ጋር ድርድር መጀመራቸውን የኢራን መንግስታዊ ቴሌቪዥን አስታወቀ። ጣቢያው የትኞቹን የአውሮፓ ሀገራት እንደሆኑ በስም ባይጠቅስም ድርድሩ እየተካሄደ ያለው ከኢራን እስላማዊ አብዮታዊ ዘብ ጦር የባህር ኃይል ጋር መሆኑን ገልጿል። ቀደም ሲል እንደ ቻይና፣ ጃፓን እና ፓኪስታን ያሉ የምስራቅ እስያ ሀገራት መርከቦች በወሽመጡ በኩል እንዲያልፉ መደረጉን ያስታወሰው ዘገባው አውሮፓውያኑም ተመሳሳይ የማለፊያ ፍቃድ ለማግኘት ጥረት እያደረጉ መሆኑን አመልክቷል። በኢራን ብሔራዊ ቴሌቪዥን ስቱዲዮ ውስጥ የጠመንጃ አጠቃቀም ስልጠና መሰጠት ተጀመረ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት በበረታበት በዚህ ወቅት የኢራን መንግስታዊ ቴሌቪዥን አቅራቢዎች ትናንት አርብ ምሽት በስቱዲዮ ውስጥ አውቶማቲክ ጠመንጃዎችን ይዘው በመቅረብ ጦርነቱን ለመቀላቀል ዝግጁ ነን ማለታቸውን በዓለም አቀፍ ደረጃ ሰፊ መነጋገሪያ ሆኗል። አቅራቢዎቹ የመሳሪያ አጠቃቀምን በቀጥታ ስርጭት ያሳዩ ሲሆን አስፈላጊ ከሆነ የአገሪቱን ሉዓላዊነት ለማስከበር ወደ ግንባር ለመሄድ መዘጋጀታቸውን ገልጸዋል። ክስተቱ ቢያንስ በ3 የተለያዩ የመንግስት የቴሌቪዥን ፕሮግራሞች ላይ
የታየ ሲሆን በርካታ ታዛቢዎች ድርጊቱን ኢራን ለከፋ የወታደራዊ ግጭት እየዳረገችው ያለችውን የጦርነት ጊዜ የህዝብ ንቅናቄ ማሳያ ነው ብለውታል። የፖለቲካ ተንታኞች እንደሚሉት ስርጭቱ ምሳሌያዊ ቢሆንም የኢራን መንግስት ለህዝቡም ሆነ ለተቀናቃኞቹ ለማንኛውም አይነት ወታደራዊ ግጭት ዝግጁ ነን የሚል ጠንካራ የፖለቲካና የስነ ልቦና መልእክት ለማስተላለፍ የተጠቀመበት ስልት ነው ብለዋል። የኢማራት ባንዲራ በኢራን ቲቪ የጦር ልምምድ ኢላማ ሆኗል። ይህ ኢሚሬትን ከጠላት መዝገብ ውስጥ መግባቷም ያመለክታል። የትራምፕ አስተዳደር ከፍተኛ ባለስልጣናት ኢሚሬትስ በኢራን ላይ በሚደረገው ጦርነት የበለጠ እንድትሳተፍና በፋርስ ባህረ ሰላጤ ውስጥ ያላትን የኢራን ደሴቶች እንድትወር የገፋፏት መሆኑን ዘ ቴሌግራፍ ጋዜጣ ዘግቧል። ኢራንና ኤሚሬትስ በፋርስ ባህረ ሰላጤ መካከል በሚገኙት የቱንብና የአቡ ሙሳ ደሴቶች ላይ የግዛት ይገባኛል ክርክር እንዳላቸው የሚታወቅ ነው። ደሴቶቹ በአሁን ጊዜ በኢራን ባለቤትነት የሚተዳደሩ ናቸው። ትራምፕ እና ኔታንያሁ ኢማራትን እንደ መጋጫ ይጠቀሙባት ይገኛሉ። ቀጣይ ጦርነት ከተነሳ ከባለፈው በከፋ ሁኔታ ኢማራት የኢራን ዋነኛ ኢላማ መሆኑን የሚቀር አይመስልም። ዶናልድ ትራምፕ የኢራንን የተኩስ አቁም ስምምነት አስቸጋሪና ከባዱ ጊዜ ከመምጣቱ በፊት የተደረገ የጸጥታ ጊዜ መሆኑም አንዳንድ ፖለቲከኞች እየተናገሩ ነው። አንዳንዶች ይህንን ጸጥተኛው ጊዜ በሚል ምሳሌያዊ አባባል ገልጸውታል። ኢራን በሆርሙዝ ሰርጥ ከሚያልፍ መርከቦች ክፍያ ሰበስባለሁ ማለቷን ተከትሎ አሜሪካ ይህ ፈጽሞ የማይሆን ነገር ነው ብላለች። ክሬምሊን እንዳስታወቀው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከተባበሩት አረብ ኤሚሬትስ አቻቸው ሼክ መሐመድ ቢን ዛይድ አል ናህያን ጋር በኢራን ወቅታዊ ግጭት ዙሪያ ውይይት አድርገዋል። በውይይታቸው ወቅት ሁለቱም መሪዎች በስምምነት ላይ የተመሰረቱ የሰላም ስምምነቶች ላይ ለመድረስ ያለመውን ፖለቲካዊና ዲፕሎማሲያዊ ሂደት ማስቀጠል አስፈላጊ መሆኑን አበክረው መግለጻቸውን የክሬምሊን መግለጫ ያመለክታል። ከኢራን ጉዳይ በተጨማሪ ፕሬዝዳንት ፑቲን በዩክሬን ካለው ጦርነት ጋር በተያያዘ በሰብአዊ ጉዳዮች ዙሪያ የተባበሩት አረብ ኤሚሬትስ ስላደረገችው ድጋፍ ምስጋና ማቅረባቸውም ተዘግቧል። ሌላኛው ሰበር ዜናችን አሌክስ ሳብ ለአሜሪካ ተላልፎ ተሰጠ ይለናል። የቬኔዙዌላ መንግስት የፕሬዝዳንት ኒኮላስ ማዱሮ የቅርብ ወዳጅ የንግድና ብሔራዊ ምርት ሚኒስትር እንዲሁም ታዋቂው ቱጃር ነጋዴ አሌክስ ሳብን ለአሜሪካ መንግስት አሳልፎ ተሰጠ። ማዱሮ በቅርቡ በአሜሪካ ታፍነው መወሰዳቸው ይታወሳል። ለዛሬ ያዘጋጀንላችሁ ዜና ይህን ይመስላል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሼር በማድረግ ለወዳጅ ዘመዱ ያጋሩ።